እንዴት ናችሁ? የመክሊት ብሎግስ ተከታታዮች ዛሬም ተመልሰን መተናል። አብራችሁን ቆዩ እና ዛሬ አንድ ፓኬጅ ተልኮልኛል። አይታችሁታል መሰለኝ ሰላም ስንላችሁ። ስለዚህ አሳያችኋለሁ። ያው አጋጣሚ እርስት አድርጌው ነበር እንትን ያልኩትኝና ታሳያችሁ። ዛሬ በእጄ ነው የሚቀርጸው። አትፈንዱብኝ። ፓኬጁም የሚሆነው የላከልኝን ሰው ቆይ አስተካክል። በጣም ዛሬ ስህተት ይበዛዋል ብሎጌ፣ ግን ይሁን ምንም ማድረግ አንችልም። ከራኩኝም ይቅርታ። ሶፋ ላይ ነው ያደረኩት ዛሬ። ሪንግ ላይቴ ሰብሯል እና እንትን ያለኝ ይኸውላችሁ ላሳያችሁ። ወይኔ ያሳያችሁ ሊቃጥፍ ላመጣ ነበር። ዛሬ ፓኬጅ የተላከልኝ ፓኬጅ ይሄ ነው። ለእናቴ ደግሞ የተላከላትን ፓኬጅ ላሳያችሁ። ጠብቁ። የእናቴ ደግሞ ይሄ ነው የተላከላት። በጣም ነው የሚያምረው። እሷ ደግሞ አንደኛ ረጅም ነው፣ ሁለተኛ ደግሞ የሆነ ወፍ ስስ ነው። እንደዚህ ሲታይ ምናምን ታየን ያው የሚያሳየን ስስ ነው። አዎ፣ ግን የሆነ ስንኩት እጃችሁ ላይ ይከብዳል፣ ወፈር ያለ ነገር። ያኔ ግን የታጥበው ነው ያላችሁ አያችሁ። ያኔ የሆነ ተጣጣፈ ይበዛዋል። ልክ እንደተገዛ ያረኩትኝና ለዛ ነው። የእናቴ ግን ታጥፉ ተመከረውን በልቶ ነው የገባው። ለዛ ነው። እና የኔ ደግሞ አይ ቲንክ ያ እንትን በቅርብ ሲታይና በሩቅ ሲታይ አንድ አይደለም። ከላይ የኔ በደንብ ብራውን ቆይ እንደ ገበር ነገር ከኋላ አርጌ እሷን ላሳያችሁ እና ወደ ቀን ብሎጋችን እንገባለን። ግን ይሄጋችሁት እንደዚህ ነው ከለሩ። በቃ በስትክክል እኔ ጋር ያለው ከለር ይሄ ነው። ከታች ያለው ደግሞ አላችሁ። ከታች ያለው ደግሞ እንደዚህ ነው። አያችሁት? ከላይ ያለው እንደዚህ ነው ነገር፣ ከታች ያለው እንደዛና ያው ፎቶ ምናምን ተነስቼ ዩቲዩብ ላይ ስለቅላችሁ ምናምን ታዩታላችሁ። ብቻ ዛሬ እንግዲህ ያው ከመሬት እንደመጣሁኝ ነኝ። ሶ ፓኬጆቻችን እነዚህ ይመስላሉ። የተላከልን ሶ ነገር አልናገርም፣ ግን ገዝተናቸው ነው። ፓኬጅ አለ። የታችኛው ይሄኛው 400 ብር ነው፣ ወይም ደግሞ 500 ብር። ሌላ ቦታ ነው የተገዛው። ቦታው እንግዲህ አይ ዶንት ኖ። ይሄኛው ጊፍት ነው በስትክክል እናቴ ጊፍት። ግን ደግሞ የኔ ማስታወቂያ ነው ለስላችሁ ፕሮሞሽን እየሰራው ነው ያለሁትኝ። እና ይሄኛው ስስ ነው ደግሞ ዋጋው የሳሳ ነው። 250 ብር ብቻ ነው። ይሄ ታሳያችሁ አቅርዬ ማለት ነው። ይሄ ነው እንግዲህ ሲፋቱ። እንደዚህ አይነት ሆኖ ደግሞ ትንሽ ወፈር ባለ 400 ብር ይሸጣልና የምታገኙትም ላፍቶ፣ ያው በራይድ ብትመጡ ደግሞ ላፍቶ ቢላል መስጊድ ዝቅ ስትሉ ቡና ባንክ ያለበት ህንጻ ፊት ለፊት ህንጻ አለና በሱ በኩል የሚያስገባ መንገድ አለ። እዛ ጋር ማራኪ ቦንዳ ነው ማለት ነው። ስለዚህ ይሄንን እየመጣችሁ ግዙ ላለው አመሰግናለሁ። ጊፍት ነው፣ ሸወድኳችሁ። ስለዚህ ማራኪ ቦንዳ አመሰግናለሁ። ግራውንድ ስር ነው የምታገኙት ማለት ነው። ስለዚህ ዛሬ እንግዲህ እና ዛሬ እህቴ ላስተዋውቃችሁ ማኪ ባላለች ታይታለች። ልብሴን ቀይሬ ልምጣሽ እና ደግሞ የቅድሙ ያው ልብስ ሳልለብስ ስለመጣ ይቅርታ። ቅድም የእንትኑ ምክንያት ማለት ነው የሪንግ ላይቱ ምክንያት አልተሰበረም፣ አልተነቀልም። አልጃጃልባችሁ። ያው እኔ ዩቲዩብ ላይ ሲጃጃልብኝ ስለማልወድ ማለት ነው። ልብስ ይገበል መብራት መጥቶ አይደለም ይወለስ ይበራል አረጁ ነው። ልክ እንደዚህ ሲሆን ቆንጆ ነው ማለት ነው።
ያላችሁ ብለን ላሳያችሁ እንድትረዱኝ ነው ማለት ነው። የቱ ፋሚሊዎች አረጋችሁ ለምቆኔ ምቆ እንዲህ ባልተበች እንዲህ እየሰራሁ እና የቅድም ማራኪ ወንዳ ማለት ነው። የስልኳን ካፕሽን ላይ አስቀምጣለሁ። ስሟንና ስልኳን ካፕሽን ላይ አለላችሁ ከታች። ካፕሽን ነው የሚባለው። ካፕሽን ነው የሚባለው። በቲክቶክ ነው የማስበው እኔ እና ጋይስ እና አሁኑ ስንት ሰከንድ ሰጣችኋለሁ መሰላችሁ? 5 ሰከንድ ሰጣችኋለሁ። ሰብስክራይብ፣ ላይክ እና ሼር አድርጉ። 5 ሰከንድ ነው የምሰጣችሁ። 10 ላድርግላችሁ። 1 2 3 4 5 6 7 8 9 10 አረጋችሁ። እሺ አሁንም 5 ሴኮንድ ጨምር። 2 3 4 5 6 7 8 9 10 ብዙ ጨመርኩ እኮ። አሁንም ሰብስክራይብ አድርጋችሁ አልጨረሳችሁ፣ ላይክ ሳላደርጋችሁ፣ እንዲሁም ቪዲዮዎቼ ቶሎ እንዲደርሳችሁ ደግሞ የደወል ምልክቷን ተጫኑ። ገባችሁ? ለማንም እንዳትወጡ። ማስታወቂያ ማሰራት የምትፈልጉ ሰዎች በሙሉ ማለት ነው። ማስታወቂያ ትልቅ ትንሽ በዛ አነሰ ሳትሉ ማስታወቂያ እንድሰራላችሁ የምትፈልጉ ሰዎች ወይም ደግሞ ማስታወቂያ ማሰራት የምትፈልጉ ሰዎች በቅናሽ ዋጋ ኮሜንት ላይ የማስታወቂያው አይነት ነገሩን ቦታው ጋር ሄጄ የሚመጣውና እኔ ጋር መጥቶ የምሰራው ይለያያል ዋጋው። ስለዚህ እናም ደግሞ ቦታው አቅራቢያ ሲሆንና ርቀቴ ሲሆን ማውጣ የትራንስፖርት ወጪ የምሰራ የማስታወቂያ አይነት ምናምን ይለያያል። ግን ማንኛውንም ማስታወቂያ እሰራለሁ። ዋጋ እንስማማለን፣ ችግር የለውም። ስለዚህ ከእናንተ የሚጠበቀው ለምሳሌ የምግብ ማብሰያ ከሆነ አንድ መሞከሪያ ወይም ደግሞ መጥበሻ፣ ድስት ምናምን ከሆኑ የምግብ ማብሰያዎች መጠቀሚያዎች ከሆኑ እናንተ ቢያንስ አንድ ድስት ወይ አንድ መጥበሻ ይሰጡኝና መሞከሪያ ወይም ደግሞ ማስታወቂያ መስሪያ። አሁን እንደዚህ እኔ አሁን ለምሳሌ ብዙ ጊዜ ሌላ ቦታም በሌላ ዩቲዩብ በፊቱ በተዘጋው ዩቲዩብ ማስታወቂያ እሰራለሁ እና በዛ ማስታወቂያ ስሰራ ያው እንትን አለው እቃ አሁን ለምሳሌ ሻርፕ አሁን የቀደሙ ሻርፕ አሁን ጊፍት ነው። ብዙ ገቢ ደግሞ ካስገኘላችሁ በእኔ በኩል ጊቫዌይ ሊሰጥ ይገባል ማለት ነው። እና ጊቫዌይ ሊሰጥ የሚገባው ደግሞ ማስታወቂያው ለምሳሌ 2 ፈልገው ዋጋው ብዙ እንትን ያለላቸው ግን ስለወደዱት ብቻ አንድ ገዝቷችሁ የሄዱ ሰዎች ጊቫዌይ ያስፈልጋችኋል አይደለ? ወደዋችሁ እናንተን ቅር ላለማሰኘት ስለሆነ የሚገዙትን እናንተ ከታች የኔም ስልክ ቁጥር አካውንቴ ውስጥ ባዮ ላይ አለ። ባዮ ነው የሚባለው መሰለኝ። እኔ በዩቲዩብ ብዙም እንትን አለኝ፣ ማስታወቂያ ነው የምሰራውም። ስለዚህ አየሩም እየተለዋወጠ ስለሆነ ልብሴንም ቀይሬ ስለጨረስኩ በእንትን በላይ በሰልፊ ስቲክ እንትን እንላለን ማለት ነው ጋይሶች። እንግዲህ ሰልፊ ስቲክ የጠፋች። ስለዚህ አሁን ማድረግ የምችለው ውጪ በእጅ ይዤ ማውራት ነው። እናንተም አብራችሁኝ ሆኑ። ስሊፐርስ ላይ እና ማማ ያለችበት ክፍል ገብቼ ነው። እሺ ሶሪ። አሁን ወደ ወሬያችን ግባ ነው የሚሆንብኝ። ወደ ንግግራችን ብንገባ እንግዲህ ደስ ይለኛል። አሁን ያው ሰልፊ ስቲክ ለምን እንደሚያስፈልግ እንግዲህ የምታውቁት በዚህ ነው። ሰልፊ ስቲክ ሲኖር ምናምን አሁን ያስቀመጥኩበት ቦታ ታውቃላችሁ። ልጅ
የዛሬ 3 ዓመት ምናምን ተንጠራርቼ የማየው ቦታ ነበረ። ባትሪ ሎው እያለኝ ነው። አይ ቲንክ ግን ያው መብራት የለም የላችሁ እንዴ ለመልበስ የሚያገለግለው ቆይ ላሳያችሁ። ብዙ ጊዜ ቪሎግ ስሰራ አውቀዋለሁ፣ እኔም ይታወቀኛል። እንትን እላለሁ ምን እላለሁ መሰላችሁ ያላችሁ እንደዚህ አይነት ዳርክ ነገር እንዲህ ነው። አሁን ያላችሁ ሪንግ ላይት አለመኖሩ፣ ሰልፊ ስቲክ ያለመኖሩ እንደ ቀድሞ አይነት ጥርት ያለዛ በዛ ጋር ያለሁኝ ሳልመጣ በፊት እዚህ ጋር ያለው እንደዛ ቦታ ጥርት ያለ እንትን ያሳያችሁ። ሰው ግን ይሁት እንደዚህ አይነት ሻርፖች አሁን ክረምት እየገባ ነው። በወፍራሙም በስሱም ያስፈልጋል። በስሱ ሲሆን የሚያስፈልጋችሁ ምክንያት ጠዋት ቆይ አሁን በጣም አስቸገረኝና እንደዚህ የሚያስፈልጋችሁ ሳሳ ያለው የሚያስፈልጋችሁ ምክንያት ጠዋት ለምሳሌ አሁን ጠዋት ትወጣላችሁ። ብዙ ጊዜ ስራ ያለባችሁ ሰዎች አላችሁና ጠዋት ስራ ስትወጡ ምናምን እንትን ትላላችሁ ብርድ ወይም ደግሞ ይበርዳል። ግን ደግሞ ምሳ ሰዓት ላይ ምናምን እንደሚሞቃችሁ ስለምታውቁ ደግሞ አትፈልጉምና ስለማትፈልጉ ለዛ ነገር እንትን ትላላችሁ። ያንን ወፍራም ነገር ማድረግ አትፈልጉም። ይህ ግን ሻርፑ ቀጭን ስለሆነ ጠዋት አድርጋችሁ ትወጣላችሁ። በሙቀት ሰዓት እንደዚህ ለማራገብ ቦዲ ነገር ብትለብሱት ጣል ለማድረግ ዝናብ ሲዘንብ ያሞቃል። ስለዚህ ይህን ሁሉ ጥቅም ስለሚይዝ አሪፍ ነው ብዬ አስባለሁ። እናም ደግሞ ወደ ማስታወቂያው ስንገባ ደግሞ አሁን ለምሳሌ ሻርፖቹ ነፃ ጊቫዌይ ነው፣ ጊፍት ነው ለኔ 200 ብርና 400 ብር ነው። እና በአሁኑ ደግሞ ላፍቶ ላይ ብቻ ያሉ በዚህ ሳምንት ወይም ደግሞ በቃ የምለቃቸው 5 ቪዲዮዎችን ላፍቶ ላይ የሆኑ ማለትም በቃ ላፍቶ ውስጥ ያሉ የገበያ ቦታዎች አለ። ለምሳሌ ማራኪ ቦንዳ ላፍቶ ነው ያለው። ሌላም ደግሞ ምሰራላችሁ ኤዲት እየተደረገ ያለ ኤዲት ሳይሆን መሀል ላይ ያለ ቪዲዮ አለ። እሱንም እንትን እላለሁ። እና ደግሞ ጊቫዌይ ልሰጥ ነው። ይህንንም አስመልክቼ ነው ደግሞ ዩቲዩቤን ዛሬ ለማስታወቅ የመጣሁት። መክሊት ቭሎግስ ይባላል። ለቀዳሚዎቹ ሰብስክራይበሮቼ ይሄን ሄርባንድ ይታያቸዋል። ይሄን ሄርባንድ ለ3 ሰዎች እሸልማለሁ። 1 2 3 ማለት ነው። እኔ እንግዲህ ለመጨረሻ ጊዜ ሰብስክራይብ ያደረገኝ ሰው ስለማቅ ከ1 እስከ 3 ያላችሁ ሰዎች እሸልማለሁ ማለት ነው። እንዲሁም ሄር ክሊፕ እዚህ ጋር የሚጣበቀው አለ። እሱን ደግሞ አራተኛ ሰብስክራይበሪ ነው የምሸልመው። እንዲሁም እዚህ ጋር ወተት ተጥዶ ታውቃላችሁ፣ መከራዬን አበላኝ እሱ። እሺ እናውራት እናም ደግሞ አራተኛ ለወጡት ለ2 ሰዎች ደግሞ እዚህ ጋር ክሊፑን እሰጣለሁ ማለት ነው። አይ ቲንክ ይሄኛው ከክሊፑ ቅናሽ ስለሆነ ማለትም ይሄኛው ወይ 50 ብር ወይ 100 ብር ነው። ክሊፑ ግን አንደኛ ኦሪጂናል ነው ያለኝ የዱባዩ ምርት። ብዙ ሰው ሊታይ ትችላላችሁ፣ ግን የዱባዩ ምርት ነው። እኔ 250 ብር 200 ብር ስለሚሸጥ እሱ እንትን ባረግላችሁ ይችላል። አንደኛ ለወጡት ይሄ ክሊፕ አንድና ሁለተኛ ለወጡት ክሊፑን እንሰጣለሁ። ሶስተኛ እና አራተኛ ለወጣ ሰው ይሄን እንሰጣለሁ። አምስተኛ እና መጨረሻ ለወጣው ሰው ደግሞ እና እናንተ 5 ሰዎች ሰብስክራይብ አድርጉኝ። ሰብስክራይብ አድርጋችሁ የምለቃቸውን የሳምንቱን ወይም ደግሞ ከዚህ ቀጥሎ ያሉት 4 ቪዲዮዎች ወይም ደግሞ ከዚህ ጋር 5 የማስታወቂያ ቪዲዮዎችን እና 5 የማስታወቂያ ቪዲዮ እለቃለሁ። ከዚህ ቀጥሎ 4 የማስታወቂያ ቪዲዮ፣ ይሄም ማስታወቂያ ቪዲዮ ስለሆነ እናም ደግሞ መሀል ላይ ደግሞ የቭሎግ ቪዲዮዎችን እለቃለሁ። ስለዚህ ዛሬ ልሰናበታችሁ እወዳለሁ። ቻው። ሰብስክራይብ ማድረግ እንዳይረሳ፣ ላይክ ማድረግ፣ ሼር ማድረግ፣ ጊቭአዌይን አስቡበት። ተሽቀዳድማችሁ ሰብስክራይብ አድርጉ።
5ኛ የወጣ ሰዎችን ማስያዣ 5 እና 6ኛ የወጣ ሰው ይሄን ማስያዣ 4 እና 3 የወጣ ሰው ይሄንን ሄር ባንድ 1 እና 2 የወጣ ደግሞ ያን ክሊፑን የውጭ ቆይ ላሳያችሁ። እኔ ያሉኝን እቃዎች ነው ገሽለው ካሉት ስላችሁ ያሉኝን እኔ እየተጠቀምኩባቸው ያሉት እኔ የምጠቀምባቸውን እቃዎች ገዝቼ ይሻላል ስለገባው ነው። ያላችሁ አያችሁት? ይሄኛ ገዱባል። ይሄ ውጭ ውስጥ እና ደግሞ ላሳስብ የምወደው ነገር ይሄን አድርጋችሁ ባካችሁ መኪና አትንዱ። እስካሁን ሾው ነገሮች ይታያችኋል። ይሄ ኃይለኛ ነው ስላችሁ ደግሞ እኔ ሁሉም ነገር ትርጉማ ይዤ ነው የምሰጠውና ይቅርታ ቤት ስገባ ድምጽኝ ስለምቀንስ ያው ማማ ተኝታለች። ለዛ ነው ማማ አኪባ ተኝታለች። ያው ቀውጢ ነች እሷ በጣም። አሁን ኪችን ያለሁት ሰው እንትን ልሰጣችሁ ነው ልበላ ልሰጣችሁ ነው ላለው አይ የኔ ነገር ያለች ጠጅት እና በቀጣይ ደግሞ ሁለተኛው ይሄ አንደኛው ወይም ደግሞ ፓርት 1 ነው። በሁለተኛው ቪዲዮዎችን ደግሞ ወይም ቪዲዮዬ ደግሞ እንደማሳያችሁ ቪዲዮቼ ላይ ጊቫዌይ ሊኖር ይችላል። እንደሁኔታው ነው እንግዲህ እንደኔ እንዳለውበት እንደ ጉዳይ ነው። ስለዚህ በቀጣይ ቪዲዮ ግን አይ ፕሮሚስ እንትን እሰጣለሁ ለልጆቻችሁ። እዚህ ጋር ክሊፕ ማማርገው ያሳያችኋለሁ። የተኛችሁ ማማ ያሳያችኋለሁ። ግን በቀጣይ ቪዲዮ ነው ማሳያችሁ። የምንሰጠውም በቀጣይ ቪዲዮ ነው ለቀቄ ከዛ እና ጊቫዌይም ደግሞ ለምሽት ጊቫዌይው የሚወጣው በቀጣዩ ቪዲዮ ስንትን ስል ማለት ነው ስለቅ አብሬ የምለቀው እንትንም አብሬ ነው የምለቀው ተሸላሚ ስም ዝርዝርም አብሬ ነው የምለቀው። ዛሬ ቪዲዮ ከሰራው ነገ እንኳን ብሰራ እንትን ነው የምለው ነገም ብሰራ ነገ ይወጣል ማለት ነው። እዛ አይናችሁ ይገየ አወጣለሁ ማለት ነው። አይናችሁ ይገየ ቢሆንም በወረቀት ጽፌ እመጣለሁ። ምክንያቱም በስልኬ ያልኩኝ በስልኬ ስለምቀር እዚህ ጋር ትኩስ ወተት ስለሆነ እንትን አለኝ ታውቃላችሁ። ውጪ ነው የምበላው። እናንተን እያወራን እናንተን ለማንም አልሄድም። ብቻ ቻው ላለው ደህና ሁኑልኝ፣ ደህና ደሩልኝ፣ ደህና አምሹልኝ፣ ደህና ሁኑ። መልካም ቀን ይግጠማችሁ። ቀጣይ ቪዲዮ ላይ የጊቫዌውን ተሸላሚዎች እመርጣለሁ። ሌላ ጊቫዌ ደግሞ ለህፃናት እሰጣለሁ። ቻው። ሰብስክራይብ፣ ላይክ፣ ሼር አድርጉ። እንዲሁም የደወል ምልክቷን ተጫኑ።